ከጭንቀት ሊያድኑ የሚችሉ 3 አስፈላጊ ህጎችን ልንገርህ። የመጀመሪያውና አንደኛው አለመጸጸት። መጸጸትህን ትተህ ማድረግና መስራት ባለብህ ነገር ላይ ትኩረት አድርግ። ባለፈና በተበላሸ ነገር ራስህን እየወቀስክ በፍጹም ጊዜህን ልታጠፋ አይገባም። ከአንተ የሚጠበቀው ማድረግና መለወጥ ላለብህ ነገር ነው። መቀየር በማትችለው ነገር ላይ እየተጸጸትክ ጊዜህን አታባክን። ሁለተኛ፣ ስለ ወደፊቱ አብዝቶ መጨነቅ። ስለ ነገ አትጨነቅ። ስለ ነገ አብዝተህ በተጨነክ ቁጥር ዛሬህን ደስተኛ ሆነ እንዳትኖር ትሆናለህ። ከአንተ የሚጠበቀው ዛሬህን በትጋትና በደስታ ማሳለፍ ነው። ዛሬ ማድረግ ያለብህን ነገር ፈጽመህ አድርገው። የነገን ፈጣሪ ያውቃል። ሶስተኛና የመጨረሻው፣ ደስተኛ ለመሆን ራስህ በቂ ነህ። ደስተኛ ለመሆን ራስህን በሰዎች አታስደግፍ። እነሱን ያጣህለት ፍጹም ደህና መሆን ይከብዳል። እናም ምንም ሰው ላታገኝ የምትችልበት የህይወት አጋጣሚዎች ሊፈጠሩ ይችላሉና ደስታ በሰው በገንዘብ እንዲሁም በተለያዩ ነገሮች ላይ ላይገኝ ይችላል። ነገር ግን በአመስጋኝነትና በራሳችን በምንፈጥረው ከራሳችን የሚወጡ ሀሳቦችና ሁኔታዎች ይሆናሉ። ስለዚህ ለሁሉም ነገር በፈጣሪ ተደግፈ ደስታ እርሱና ከእርሱ ፈቃድ ስር ባሉ ነገሮች ላይ ይሁን።